ዳይፐርም ለብሳ ነው የምትቀመጠው ላይቭ ራሱ ስትቀመጥ አይታችሁ እኮ ያ እዛ ቁጭ ብላ ስትል ታያታላችሁ ጂጂ ታምጣለች እና ለአንድ ሳምንት የምትቀመጥበት ላላይ ያ አንድ ሳምንት የምትቀመጥበት ጌም አጫወታት ከዛ እንደ ሀጂ አልገባም ጌም ከገባው ላወራ የገባውት ነገር ሙዲ ይሰረቃል በጌም የሚሰጡኝን እንደዚህ ይስጡኝ የኔ ልጆች እንደዚህ ማላሳጡኝ ምንድነው ይሄ ነገር ምሽከረከር የኔ ልጆች በወሬም በምንም ሪስክ አለላ እኔ ማውራት ነው የምወደው ጋይስ ቁጭ ብሎ ተብተባርኩ ምናምን ማለት ድብክም ነው የሚለኝ እያወራው ቡልና አይደክመኝ ለምን እንደሆነ አላውቅም ይሁን ተብተባርኩ ምናምን ማለት እንዴት ይደክማል ይሁን ልሰጡኝ የፈለጋችሁት እንደዚህ ስጡ እሺ በቃ ቤቱን ጠብቁት እሺ በቃ ዛሴት አልহামዱሊላህ ረብል ዓለሚን ዲ ወሬ ስንት ወሬ ተወዝፎ ቁጭ ብሎ እኔ ተብተብስል እንዴ አይደል እንዴ ሳሮንዬ እንዴ ያ እንደዚሁ ሰፖርት አርጉት ቤቱ እያወራን ሁላችንም የራሳችን ፍላጎት እየተሟላ አይደል የኔ ፍላጎት ብቻ ምንድነው ማሟላው ተብተብ አርጉ ብቻ እያልኩኝ ጋይስ አይረበስማው ያ እና ከጃፒ ጋር ለምን ነው ከጃፒ ጋር ምንጣል ለምን ያ በነገራችን ላይ ተጣልተ የተግባባውን ሰው ኦኬ ትሆናል one day I have a dream in the bottom ምናምን yeah thank you የእጅሽ ያምራል ያ እንዳቅሚቲ በእድሜ ያው አሁን 65 ዓመት ይማድ ከእድሜ ጋር የሚር ነገር መግዛት አውቅበታል ብሩ ከሌለ ሰልባጅ ቦታ ይገዛል ብራንዲ እንትና ቢዮንሴ ዘፈኑ አልበሙ አልሸጥላት ብሎ እንደዚህ ብትን አርጋ የለበሰችው ልብስ ስትጥለው ለኃይለ ቃቅምና ለቀይ መስቀል ይሰጣል ቀይ መስቀል ደግሞ አምጥቶ ለኛ ይሸጥልናል እኔ ደግሞ ገዝቼ ቢዮንሴ ሆነበታል እሷ ለተቃጠለችው እኔ ምን አገባኝ ለምን እዛ ድብና አትልም ከፈለገች ምን አገባኝ እኛ በንዴት ውስጥ ነው የምናተርፈው አባ ያ ይሄ ገበያው ጸባይ ነው የስራው ጸባይ ማይ ማሚዬ ምንድናት ደቦች ሼክ ሂድ ትላለች አታዩ ኦኬ አታነቃንቄ ነው የሚለው ኦኬ እንዲህ ለመቀመጥ ኦኬ እና 50,000 30,000 ተብተባርጉት 1,000 ኮፒ ሊንክ ግን ነው ኮፒ ሊንክ 1,000 መሙላት አለ ኮፒ ሊንክ ምናምን ዝም ብሎ ነው እኮ ጋይስ ብር አይደለም ጠብቁታ ኮፒ ሊንክ አይ ነው እየጻፋችሁ ሁሉን ያረጋችሁ ኦን ታይም አትችሉ ግን ቲክቶክ እንደዚህ ነው አርጉት 1,000 እኮ በጣም ትንሽ ነው ጋይስ ያ ናትናይ ያ እንትን ነው አንድ ሰው ለ100 ሰው ዝም ብሎ ማድረግ እንደዛ ነው እሱ ነው አለም ይቆጠረው አይደል አብረን ሰለጠነን እኮ እግዚአብሔር ከዩቲዩብ ጋር ከኔ ጋር የዘመቱ ልጆች አብረን አወቀናት ቲክቶክን ለምድ አረግናት ሽምጥጥን ያረግናት እኮ አይደል ያ አብረን ሸመደርናት ናትናይልያ ነው ናትናልያ ይቅርታሽ ያ አንዳንዴ የአይን ችግር አለብኝ መነጽር እዘዙልኝ እስቲ በእናንተ ፍቃድ ምን አይነት ልዘዝ ጋይስ ሎንግ ሳይት ወይ ሾርት ሳይት የትያ ይሆን አንቺ ለይዋይ ልገልግስ ምራለ ሰርቄ ስሜ መጥፋቱ ካልቀረ ቁጭ አርግቼ በሰርቃችሁ ሺት ኢስ ዳሜጂንግ ነው የሆነት እንዴ ሆይ እቺ ልጅ ጀመራት ደም ተመለሽ ከዙረት ተመለሽ ያ thank you both I think yeah thank you Salome and Lala is ደብቀው ነው የሚሰጡኝ ደብቀው እግዚአብሔር ይሰጣቸዋል አይደል ያ የሆነት ደብቀው የሚሰጡኝ ሰዎች ናቸው ደብቀው የሚሰጡኝ ላላና ሳሎሚ እና እግዚአብሔርም እንዲ ድብቅ አርጎ ከመቀኛ አካውንታችሁስ ቡል ያርግላችሁ እሺ ቴንክ ዩ ያ
ጋይስ ምን እየተከናወነ ነው? ምን እየተከናወነ ነው ሚዲያ ላይ? እንደ አንድ የሚዲያ ነዋሪ ያው ህዝብ ቆጠራ ውስጥ አለኛም ጋይስ የዚህ የሚዲያ ህዝብ ቆጠራ ውስጥ እኛም አለን አይደል? አልተካተትንም እንዴ? ተገነጠልን? አንቀጽ 39 እኛ ላይ ነው እንዴ የሚሰራው? ግራም ይገባኝ ነገር ተደመደመብን እንዴ? ተገነጠልን እኛ የኛ ፔጅ ከዚህ የሚዲያ ራሳችንን አስተዳድራለን ብለን አውጀናል ወይስ በግድ ነው የተገነጠለው? ግን ያልገባኝ ነገር ጃዋር ላይቭ ላይ ነው አይቼዋለሁ። ጂማን አከነ ታቴቲ ጂማን አከነ ተ ጂማን ማሊፍ እንጉርጉረምኔ ጂማፍ በኩም ከነሙ ቀበ ጂማን አከነ ተው ቀበ ማሊፍ አናዘር ይባላል ይላል። ዶሮ ብታለም ጥሬዋን ነው አለ። ስለ ጫት ይከራከራል ጃዋር። የእውነት የኬንያ ጫት አይ ቲንክ ጉንጩን በላው መሰለ በላው። ያ ጀዌ አሁን ዝም ብለህ ምን ስትከራከር ትውላለህ? የቀረን ህይወት ዝም ብለህ ለምን አትኖርም? አሁን ካሁን በኋላ ገና ታግለ ምናምን ስልጣን ልትይዝ ነው ጀዌ። ወሲ ጅሩ ሄጅራሉ እንዴ የእውነት አሁንም ገና መንገድ ዝጉ ምናምን ስትል ድንጋይ ይዞ የሚወጣ ወጣት ያለ ይመስላል። ቄሮን ሲንደገይሱ አባ ሚዲያ ላይ ካንተ ጋር ለመታየት ዝም ብሎ ስለሚፈልጉ ካንተ ጋር ሲቀመጡ እውነት እንዳይመስል። እኛ ምን ያገባን ሰጀዌ አቦ ከፌተን ያ እንጂ እየተስተካከልኩ ምናምን እየሰማው ነበር እየሰማው በዶክተር አብይ ተቀናለህ ተብሎ ተጠየቀ። በዶክተር አብይ ወይም ደግሞ ባሉት ባሁን ላይ ስልጣን ላይ ባሉት ላይ ስለምትቀና ነው ወይስ ለምንድን ነው? እንደዛ ካልሆነ ደግሞ ያላችሁን ክፍተት ተነጋግራችሁ ለምንድን ነው የማትፈቱት? በሃይማኖትም ደግሞ ከሆነ ከሼክ የቀረበ ጥያቄ ሙስሊም ባውን ታይም እንደማንኛውም ኢትዮጵያዊ እንደማንኛውም ሃይማኖት እኩልነቱ ተከብሮ ቀና ብሎ የሚሄድበት ሃይማኖታዊ መብቱ የተከበረበት ሰዓት ነው በዶክተር አብይ ጊዜ እና በሃይማኖትም ከሆነ ችግር የለም ለምንድን ነው ማትነጋገሩት ወይስ ተነጋግራችሁ ታውቃላችሁ ሲል ያንን መልስ ሳልሰማ ነው የወጣው። የሰማሁት ትቀናላችሁ አትቀኑም የሚለው ላይ ነው። አሁን የሆነ ሰው ሲፈናቀል ምን ያስቀናኛል? እንትን ሲፈናቀል ምን ያስቀናኛል? እስቲ አሁን እናንተ ስለ እግዚአብሔር በሉና ምን ትላላችሁ? እንደዚህ ነው ቃል በቃል ያለው ባይዘው እግዚአብሔር ያ እንደዛ ነው ያለውና እኔ ግን ከዛ ውስጥላ የማስበው ግን ለምንድን ነው ጃዋርና ዶክተር አብይ ጌም የማይጫወቱት? አብቹ ለምን ጌም አትገቡ? የእውነት ለምን ጌም አትገጥሙም? አብቹ የለም ቲክቶክ አብቹ ነገ ቆሬን ሲወራኒኒ አቦጃ አበኩል ነው። ለምን ጌም አትገጥሙም? እንደ ሐሳብ ያገኛችሁትን በጌም ያገኛችሁትን ብር ለልማት መቼም ድንጋይ አትገዙበት፣ ትምህርት ቤት ልታስፈርሱበት አይደል? የእውነት መሬት አታዘጉበት። መቼም በዚህ ጋር ማለፍ የለም ምናምን አትሉበት። ያሸነፈ ሰው አብቹዬ ምን ታረጋለህ መሰለ? በካሜራ አትግባ። አንዴ አንተ ብቻ መሆንህን አሳያቸው። አይደለም ትላል። ከዛ የተገኘው ብር የተገኘው ጊፍት ወይ አባይ ይጠናቀቅበታል ወይ የተፈናቀሉት ወገኖቻችን ወደ ቀያቸው ይመለሱበታል። የተሸነፈ ይቃምበት። ያው ዛሴት ብትጫወቱ አሪፍ ነበር። ግን ባሸነፉን አንብላችሁ የምታሲዙት ነገር ግን እንዳይኖር እኛን እንዳታሲዙ። ካሲያዛችሁ ዙፋኔን እለቃለሁ። አንተ ካሸነፍከኝ አብቹ ካሸነፍከኝ ደግሞ ሁለተኛ ነኝ አንተን ስልጣን ቀና ብያ ላይ ይሄ ይሁን እናንተ ውል እንጂ የእውነት ሀገር ሰጣለው ወረዳ ሰጣለው። እኛ እንደዚህ ዝውውር ምሸጡን ኳስ ክለቦች አይደለም። እንደ እኔ ቀድሜ አሁን ሐሳቡን ስላመጣው ማሰባችሁ ስለማይቀር ነውና ወይ ስምን ስጠኝና አብቹ እኔ ልጫወት ከጃዋር ጋር ሀብታም ሆና ፈቀኛ እውነት የሚገርማችሁ ነገር ስለተፈናቀሉ ሰዎች ነው። የተፈናቀሉ ሰዎች እንዴት ነው ምናምን ብለው እየጠየቁት ነበርና
አሁን ባለው መረጃ የሚገመት ወደ 5 ሚሊዮን ወገኖቻችን ተፈናቅለዋል በአርሲ በእንትን በምን በሐረርጌ በምን እያለን እና እናዋጣ የሚል ወይም ደግሞ ዜጎቻችንን ወደ ቀያቸውን መልስ የሚል ሐሳብ እና መልስ አልሰጠም ጀወይ አልሰጠም እንደገና ወገኖቻችን ተፈናቅለዋል እየተባለ ጊፍት የሚሰጠው ለጀዋር የተፈናቀሉትን አሰጡም እንዴ አሁን ለምን ነው ፖለቲካ ውስጥ ምትከቱኝ ለምንድን ነው ያየሁት እንዴት መጣልኝ ጀዋር የለም እየተስተካከልኩ የሆነ ነገር መስማት ፈለኩኝና እንዲህ ሳይ ጀዋር ምናምን አስሊን ሳየው ያወራስ አስሊን አየሁትና አስሊ ኦኬ ነው ግን ዋና የጀዋር ጻፊ ሆኖ ሳየው ያገራችን እጣ ፈንታ ወዴት ልትሄድ እንደምትችል አሰብኩት እና አይ ስልጣን አይዙም አልኩኝ ተረጋጋ አይዙ በቃ አይዙ ምክንያቱም እነሱ አይዙ እኔ ግን ለምን ያስታወሳችሁ እኔ እኮ ጋይስ ተው አላስታውስ ይቅርብኝ እንዴ አስሊዚ ቢሊሌቲ ሆሆ ያለዚ ሚውል ከዛ የጀዋር ጻፊ ሆኖ ሳየው አይ አይዙ የውነት ጌም ቢጫወት ይሻላል ካስሊ ገይኩዶ ከዛ ሰዓት ወደ እናንተ ሲደርስ ወጣሁ ነው የወጣሁት እየሰማው ነበር አይ ቲንክ 15 ደቂቃ ምናምን ሰምቻለሁ አጀማመራቸው እንዴት እንደሆነ አላውቅም ነበር ጥያቄ ተቀባይ ጥያቄ ምናምን ዛት ሚንስ ምን ያህል ይግባባዋል ማለት ነው እና የውነት እንዴ እነዚህ ሲንጋፖር ነው የተማርኩት እያለ ጀዌ ተምሯል ያ ግን ከትምህርቱ የበለጠ ትቢትና ጉረኝነቱ ያመዝናል ያ እንትን ይላል እና ንቀት አለበት በጣም ንቀት አለበት እንትን አለ ምን አይነት ባህሪ ያለው መሰላችሁ ጀዌ የተለያየ ኢንተርቪው ሰምታችሁት ከሆነ ቀድሞ የመናደድ የሆነ ነገር ሊፈጠር ይችላል ብሎ ዝም ብሎ በራሱ ኢማጂኔሽን የሆነ ነገር ፈጥሮት ይናደዳል እና ኢንተርቪው ሲሰጥ አይታችሁታል እዛው ፊቱ ይቀያየራል እንደዚህ ቀይር ይላል ማንንም እኮ ያን ነገር ያነሳል እሱ ግን እንደዚህ ቢሆንስ ነገር ውስጥ ይገባና ይናደዳል ጀዋርን የኖርማል ጓደኛዬ ላረገው ከባድ ሰው እኮ አይደለም ማለት ሚከብድ ሰው አይደለም ፐርሰናል እንትን ባህሪው ግን ለኢትዮጵያ የሚሆን የፖለቲካ አቋሙ ልክ አይደለም የምን ታይነ ተነፉ ንፍጣሞች ስለ ሀገሬ ማውራት መብት አለኝ ቆሻሻ ይሄ ደግሞ የትኛው አንቀጽ ነው የሚያስከስሰኝ ልቃሚዎች ጂኔን እንዳታመጡ በራሴ ጊዜ ሄጄ እንዳልሰጥሽ የሆነት እጅ ሰጥቼ ምን አባታችሁ እንደምትሉ አሳያችኋል ልቃሚዎች ደግሞ ለጀዋርም ተይሉኛል እንዴ ንፍጣ ምን እንትን ከጀዋር ጋር አብረ መቃም ምናምን ነገር ማውራት ምናምን አሪፍ ልሳው ነው የባህሪው አሪፍ ነው ልክ እንደ ሙኒት የለም ሙኒታውን የግል ባህሪው አሪፍ ነው ከሰው ጋር ትገባለች ስራዋ ግን ሌባ ደላላነ ሲጀምር ሌብነት በቃ የሆነ ሰው የሆነ ጉልበት እሱን ቀጥረ አንተ እሱ ላይ ማግኘት ማለት ነው ያንን ሰው ስታስቀጥረው ብዙ ነገር ለፍልፈ ስለሆነ ያ የለፈለፍከው ነገር ያ ሰው ካላሟላለ ያንን ሰው ተጮቅነዋል አየ ስራው በደልነት ነው ግዴታ 75% ያንን ሰው መጫን ያ ባህሪው ያ የስራው ባህሪ ወደዚህ ነገር ወሰላት እንጂ የግል ባህሪዋ የኔል ክፉ ሰው አይደለች ባህሪዋ የግሏ ጀዋርም እንደዛ የግል ባህሪዋ አሪፍ ልጅ ግን ፖለቲካ አላማው እንኳን ኢትዮጵያን ኦሮሞን አያኗኖርም ባይዘው ኦሮሞን አያኗኖርም ለምን እንደሆነ ታውቃላችሁ ይቅርታ አድርጉልኝና እርግጠኛ ነኝ ጀዋር ወሩን ሙሉ አይጾምም ራሱ ጾም ራሱ አይጾም እርግጠኛ ነኝ ከአምስቱ ሰላት
አንዱን የሆነ ሼክ አጠገቡ ካለ ብቻ ነው የሚሰግደው። አይሰግድ ግን ሙስሊምን ሊጠቀምበት ይፈልጋል። አንድ ሰው በኦሮሞነት እሱን ፎሎ ካላደረገው ቢያንስ በኦሮሞነት እንኳን ባትከተለው በእስልምና እንድትከተለው ፕሮፓጋንዳ ይነፋል። ገብቶቻል? ያ ምን አገባሽ ሀገሬ ነው ቁሻሻ ንፍጣ ምን አገባሽ ይላል። this is my country my people my family። እዚህ ጋር ግን እሱ ያልተረዳው ነገር ምን እንደሆነ ታውቃላችሁ? ያልተረዳው ብቻ ሳይሆን ይገባኛል። እሱ ማጆሪቲ የሆነ የተወሰነውን ኮንሰርት ይበቃኛል የተቃወመው ቢቃወም ነው። ገብቶቻል? አንድ ኦሮሞ እንኳን እንደ ኦሮሞ እንዳይከተለው የሚያደርገው ነገር ምን እንደሆነ ታውቃላችሁ? እሱ አሁን ወይ በኦሮሞነት ተከተለዋለህ፣ በኦሮሞነት ደግሞ ሳይከተለው የቀረ ደግሞ በሃይማኖት ምክንያት ተገን ያደርጋል። የጃራ ፖለቲካ ነው የሚያካሄደው። ባይዘው ጃራ አባገዳ ታውቃላችሁ? ጃራ የመን ነበር የሚኖረው። አይ ቲንክ አሁን አገር ቤት ገብቶ ሞቷል። እሱ ነው እስላሚስክ እንትን ጋይስ። እኔ ከሙስሊም ጋር ችግር ኖሮብኛል። እሱ እስልምናን ሳይከተል እስልምናን ለፖለቲካ ይጠቀምበታል ጃዋር። እሺ ያን ነገር ያደርጋል። ያ እና እኔ አሁን ጃዋር ነፃ ያወጣኛል ብዬ እንደ ኦሮሞ ብከተለው ክርስቲያኑን ያካተተ አይደል። ወለጋ 80% ጴንጤ ናቸው፣ ክርስቲያኖች ናቸው፣ ግን ኦሮሞ ናቸው። ሸዋ ሰላሌ 85% በላይ ክርስቲያን ናቸው። ገብቶቻል? እና ሃይማኖቱ ላይ ኮንፈርት ሳይሰጠው ኮንፈርት ብቻ አይደለም ቀና ብለህ ብትታይ አንገትን በመንጫ መታሃለው እያለ ሀረር ላይ ራስን ስታስከብር ሌላ ቦታ ትከበራለህ ብሎ ሀረር ላይ ጋይስ ተውት፣ ሌላ ነገር ውስጥ ነው የምንገባው። እሱ እንደዚህ አይነት ፖለቲካ አቋም ስላለው ኦሮሞ እንኳን ቱለማ ኦሮሞ እሱ ላይ ኮንፈርት የለውም። የወለጋ ኦሮሞ ኮንፈርት የለውም። ገብቶቻል? ለዛ ነው እንትን የለም። አርሲና ሀረር ላይ ምናምን ነው እሱ የሚደነፋው። ሀረር ላይና ምናምን ደግሞ እኛ አስቀርተናል ዛሴ እና ጃዋርን በግል እኔ ደስ ይለኛል። የሆነ ተጫዋች ነገር ምናምን ነው፣ ግን ፖለቲካ ለእናትና ለአባቱ እንኳን አይሆንም። ባይዘው ያፋታል። አሁን እሱ ያሰባቸው ነገሮች ሁላ ስላልተሳኩ በንዴት መንገድ ነው የሚሄደው። በንዴት መንገድ ነው የሚሄደው። ገብቶቻል? ያ እና ደስ የሚለው ነገር ወጣቱ ነቅቷል። ይሄ ሚዲያ ላይ ያለው ምናምን ነው መደበሪያ ምናምንም አለ ምናምን 80 ምናምን ሺህ ሰው አየው ማየት ምንድነው ታዲያ? አይ ምንድነው? በፖለቲካ ሳይንስ የተማረ ሰው ነው እኮ ጃዋር ማለት። ገብታችሁ? ያ ከስሩም ያፈገፈገ ከሱ ምን የሚል ምናምን ራሱ ባለስልጣኑ ምኑ እንደገና ደግሞ እስቲ ከነሱ ፖለቲካ ጋር ላይ ተደምረን የሆነ ጠጋ ካልን ብለው ደግሞ ሌሎችም አለ ቋንቋም ባይገባ ትራንስሌት እድሜ ለቻትጂፒቲ በእንደዛ ትሰማለህ። የሰማ ሰው ሁላ ካንተ ጋር አግሪ ነው ማለት አይደል? ያ እና ጃዋር ያየሁት ጆሮ ላይ ራሱ ሽበት አወጣ ጋይስ፣ ጸጉሩ ላይ ቀርቶ። ለማንኛውም ይመቸው። እኔ አግኝቼው አብሬ ብቅም ደስ ይለኛል፣ ግን ፖለቲካ እንዳያወራልኝ I don't need it። እኔ እናትና አባቴን የሚያፋታ ፖለቲካ አልፈልግም። ያ እናትና አባቴን የሚያፋታ ገብታችኋል? ያ በስነ ስርዓት እንኳን ውዱ አድርግ ቢባል ማያደርግ ሰውዬ እስልምናን ሊጠቀምበት ለፕሮፓጋንዳ ይጠቀምበታል። ገብታችኋል? ምን እንዳደረገ አታውቁም። ትምህርት ቤት አንድ ቀን ሳይሰራላቸው አንድ ቀን ስክሪፕቶ ሳይገዛላቸው ሀረር ላይ መንገድ ዝጋ መንገድ አፍርስ ምናምን እያለ ስንቱ ነው ትምህርት ቤት ወጣቱ ህፃናቶቹ ምንም ሳያውቁ ድንጋይ ይወረወሩ ሲያፈርሱ የነበሩት። ግን ራሳቸው የሚማሩበት ትምህርት ቤት ነው። እናቶቻቸው የሚታከሙበት ፋርም እንትን ነው ምን ነው የሚባለው ይሄ ክሊኒኮች ናቸው። ገብቷቸዋል? ግን አሁን ገብቷቸው ተነፋ ነው የሚሉት። ተነፋ ጃዋር ላይ መቼ እንደቆረጠ ህዝቡ ታውቃላችሁ?
ያኔ ተከብቤያለሁ ብሎ ፌስቡክ ላይ የጻፈ ጊዜ እንዴት እሱ ይከበባል ወይ እንደዚህ ነካል ብለው ሆ ብለው ወጥተው በሱ ምክንያት ከ10 ምናምን ሰው በላይ ሲሞት ትዝ ይላችኋል። ማዕዛነች ኢንተርቪው ጠይቀችው አሁን ለሞቱ ሰዎች ምን ይሰሞታል ሲባል ማንም ተደናብሮ ለሞተ እኔ ምን አገባኝ ነው ያለው። ኃላፊነት መውሰድ አይደለም መጸጸት ስሜት እንኳን አላሳየም። ያኔ ነው ተነፋ ያሉት። ተነፋ ምን እዚህ እንደምታወሩት እኮ ጆዋር መሐመድ ታስሮ እንኳን ኢትዮጵያ ዓለም የምትቃጠል አይመስላችሁም ነበር እዚህ እንደምታቀራሩት? ከአንድ ጊዜና ከሁለት ጊዜ በኋላ ሰላማዊ ሰልፍ ተወጣ ወጡ። እናቴ ትሙት ሲበዛበት እኮ ምግብ አድማ ማቆም አድማ አደረኩ ብሎ እናቱ የምታስገባለትን መርቃ ይበላ ነበር እኮ ገንፎ ይበላ ነበር እኮ። ምግብ የሚያስገቡለት እኮ ለዛች 50 አለቃ ንገሯት እየተባለ እሰማ ነበር እኮ። መንገድ ላይ ሲተኙ ጅሎች እያልኩኝ ነግራቸው ነበር እኮ። አራት ሳምንት ምግብ ሳይበላ ቁጭ አለ እሱ። ጀዊ ፐርሰናል ባህሪው ደስ ይለኛል፣ ግን ፖለቲካ ለኢትዮጵያም ይሆናል። ያ ገብቶቻል። አሜሪካን የኖረው ጆዋር መሐመድ አሜሪካ ፈርስት የሚል እንትን ያላት ራይን ያላት ራይት። አሜሪካ ፈርስት ማንን ነው? ከዓለም ላይ የተካተቱ ዜጎች አንድ ላይ አሜሪካን ነው አይደል? እሱ ግን ኦሮሚያ ፈርስት ነው የሚለው። ማን ነው ሰከንድ? ማን ነው ሰርድ? ማን ነው የመጨረሻ? ገብቶቻል። ኦሮሚያ አሜሪካን ፈርስት ነው የሚለው አሜሪካ እሱንም አካቶ ነው የሱንም ስደተኝነት አንድ አርጎ በዓለም ዙሪያ ላይ ስደተኛን ተቀብላ ሀገሯን ሀገር ያረገችው በስደተኛ ነው አሜሪካ። እነሱን ነው አንድ ላይ አሜሪካ ፈርስት ያለችው። ገብቶቻል። እሱ ከዛ ወስዶ ኦሮሚያ ፈርስት አለ። ሁይዝ ሰከንድ ነው የኔ ጥያቄ ድሮም የምጠይቀው። ሁይዝ ሰርድ? ማን ነው አንደኛ? እሱ አንደኛ አላል። ማን ነው ሁለተኛ? ማን ነው ሶስተኛ? ማን 80 ምናምን ብሔረሰብ አለ። ማን ነው 80 ምናምን ብሔረሰቦች? ሁይዝ ያንን ነው ከጆዋር ጋር ለኢትዮጵያ የሚሆን ፖለቲካ አይደል። ኢትዮጵያ ፈርስት ቢል ኦኬ እሱ አለ ኦሮሚያ ፈርስት። ኦሮሚያ ለምን አንደኛ አትሆንም? አይደለም የሀገሪቷ የብሔረሰብ ናታ። ገብቶቻል። አሜሪካኖች ዋይት ፈርስት አላሉ። አሜሪካን ያሉት አሜሪካ ውስጥ እንዳለ ያለ እንስሳው ላሳይቀር ፈርስት። እዛ ሀገር እየኖረ እሱ ራሱ እዛ ፈርስት ውስጥ የተካተተ ሰውዬ ያቺን ነገር ሲሉ ሰምታ ዶሮ ታንቃ ሞተች የሚባል ነገር የለም። ያቺን ይዞ ኦሮሚያ ፈርስት አለ። ሁሌ የምጠይቀው ሁይዝ ሰከንድ ነው የምለው እኔ ጆዋር። ሁይዝ ሰርድ? ማን ነው አራተኛ? ማን ነው አምስተኛ? ማን ነው ስድስተኛ? ማን ነው 80 ስንተኛ? ገብቶቻል። እንዴት ነው እኔ ሁለተኛና ሶስተኛ ያለውን ከሱ ጋር ምታገል? እንዴት ነው እኔ እሱን ምደግፈው? ይሄ ብቻ ነው እንጂ ጆዋር ባህሪው እንደ ሙኒት አይነት ነው። ከሰዎች ጋር ይግባባል፣ አራዳ ነው ምናምን ይሆን። ያ ግን የፖለቲካ አቋም ለኢትዮጵያ አይደለም፣ ለራሱ ለሚስቱ አይሆን። ለሚስቱ ያው እሱ ታስሮ ኬንያ እንትን ታስሮ ያቺ ጥቁሯ ሚስቱ እንደዛ ከልጁ ጋር እየተንከራተተች ለብቻዋ ወረቀት ይዛ ስትወጣለት ሲወጣ ግን ሌላ ሚስትን ያገባው። ገብቶቻል። ሌላ ሚስትን ያገባው እከካም በሉት። ጆዋር እኔ ጆዋር ፖለቲካ ሲያወራ ትቼው ነው የምሄደው። ያ ዝም ብሎ ነው የሚነጫነጨው። ብሶት ማሜ ይመስለኛል። ማሜ ላፍቺ የጎንደሬዋ እቺ አሁን ትላንት የታረቅናት የለችም? ትላንት እንትን ያልኳት እሷ አይታችኋል። የሆነ ነገር ስታል አንቺ እንደዛ ብለሽ እንደዚህ አንቺ አትሰሙም ሰው ትላለች እኮ ቀኑ ሙሉ እያወራች አትሰሙም እናንተ ትላለች። ኧረ እኛ እናውራ እናንተ አትሰሙም እንዴት እንነጋገር ትላለች። እንደዚህ ሆኖ ነንስቶፕ ጋይስ 6 ጽሁፍ ነው የሚያነቡት። 6 ጽሁፍ እና ማሜና
ጆሪ ይመሳሰሉብኛል ሰው ገና ለገና ወይ ይሞገተናል ብሎ ስለሚያስቡ ቀድሞ ይነጫነጫሉ ቀድሞ ኝኝኝኝ ይላል ይሁን እና የእንትን በግል ጥላቻ ባይኖረኝም ካሁን በኋላ አሁን ታግሎ ገና መንግስት ምናምን ሊሆን ነው ጀዊ ያ ይማጅ ጀዊ ችግር የለውም ሌላ ነገር መቼም ሰላም ተስፋዬ ሁለተኛ ልጅ ልትወልድ ነው ሰለሞን ቦጋለ ሌላ ሶስተኛ ፊልም ሊሰራ ነው ቤታዮ አዲስ ቀሚስ ገዛች የሚል ቶፒክ ላይ እንደኔ አያወራ ምን ያርግ የሚችለው ፖለቲካ ነው እሱ ላይ ያወራ በቃ ምን ይደረግ ገብቶች ደግሞ የሚዲያ ሰው ነው ጀዊ ከድሮም የሚዲያ ሰው ከፓልቶክ ጀምሮ ሚዲያን በጣም የሚጠቀም ሰው ፓልቶክ ከዛን ፌስቡክ ከዛን ዩቲዩብ ከዛን አሁን ደግሞ ቲክቶክ ገብቶቻል ያ ፖለቲካ ፖለቲካ አይደለም ይሄ ፖለቲካ ነው እንዴ ጆዋርን አልወደው የማልወደው ነገር ነገርኳችሁ አልወደው በርጫ ላይ ብንገናኝ አብረን ልንቀም እንችላለን እንዴ የቀነጠስኩ ሰጠዋለሁ ከቀንጥሶ ከሰጠኝም እቀማለሁ ግን ፖለቲካውን ያልፈልጉም እናትና አባቴ ይለያያሉ የሱን ፖለቲካ ከሰሙ ይለያያሉ ይፋታሉ በስነ ስርዓት that's it I don't like his political yeah I need peace for my family ታይምናም ትላላችሁ እንዴ ብዳታም በሉት ንገሩት እሺ ምን እንትን ታይዋሬቴ ምናምን ነገር ልቃን በሱ ምክንያት ነው ዘመዶቼ ትምህርት ያልጨረሱት በስምንተኛ ክፍል ላይ ድንጋይ ወርዋሪ አርገዋቸው ጫትቃሚ አርጎ ሰፈር ውስጥ ያስቀራቸው ገና ባልበሰለ ጭንቅላታቸው እከካ ከብስ አይኑራቸው ሲበስል ጊዜ ሄዷል አለድሚያቸው ትምህርት ቤት መግባት ፈርተው አፍረው ይሄው ዝም ብለው ሰፈሩ ሲንዶልቱ ይሆናሉ ቤተሰቦች ፖለቲካ ስድብተይ ፖለቲካ ራሱ ስድብ ነው ሌላ ፖለቲካ ምንድን እሺ ፖለቲካ ሲጀመር ስድብ ነው ውሸት ነው ወሬ ነው ራስ ወዳጅነት ነው ሰልፍሽነት ነው ካልተቃወም ካንስቶ እስር ቤት የሚከት የለም ያ ማለት ስትሞጠሙት ስትበላ ስትገል አትናገረኝ ማለት ነው ሌላ ነገር እኮ አይደል ሲጀመር ለስድብና ለምናምን ፊታቸው ቅርብ የሆኑ ሰዎች ናቸው ፖለቲከኞች አይታችኋል ፖለቲከኛው ነው ቆንጆ አይታችኋል ጋይስ እኔ ብቻ ነኝ እኮ ቆንጆ ፖለቲከኛ ትቼ ነው እንጂ ቆንጆ ፖለቲከኛ ነበር እኮ መባል ማነው ቆንጆ አብቹ ብቻ ነው እሱን ማዲያት አስወጣንበት አንድ ያለን ቆንጆና አብቹ ማዲያት አወጣንበት ችግር የለው ሌላው እንዲያለ ቡቺ ነው የሚመስሉት ሁሉም እንዳለ ፓርላማ ላይ ያሉ የእውነት ጋዴብሽት መልካቸው ራሱ የሜትሮሎጂ ዘጋቢ ነው የሚመስሉት ዛሬ እዚህ ጋር ዝናብ ይዘንባል ባይዘንበስ እኛ ምን አገባን ምናምን ይያሉ ሽሙጥ ነው የሚሰሩት ቆንጆ ያዩት እኔ ራሱ ያብቹ ሚስትና ራሳቸውንም ራሱ በታክቲክ የሚጠብቁ ሱካር አይበሉ ጨው አይበሉ ምን አይሉ ይላል በስፖርት እንትን ያደርጉ በመጠጥና በመናምን በእንትን ልባቸውን ያልነፍ ዝናሽ ሚስቱ ማለት ሌሎቹ ጋይስ ለጸብ ለድብድብ ቅርብ የሆነ መልክ ነው ይዘው እንዳለ ፖለቲከኛ እስቲ አንድ ሌላ ቆንጆ አምጡልኝ ማን ያለው ጌታቸው ያምራል ጋይስ ባት ወጣት ሆኖ ያምሩ ነበር ባይዘው ቁመታቸው ምናምን ደስ ይላል ይሁንት ጋይስ ባት ማለት ደብረጽዮን አሁን ያምራሉ ከኤሌክትሪክ ያመለጡ ነርቫም ነው የሚመስሉት እኮ ይሁንት ታዬ ደንዳውን ያምራል ምንድነው የሚያምረው ምን ሆኖ ደንዳ እስቲ ተተል ፖለቲካዩ ፓርላማ ውስጥ ያሉትን ሚዲያ ላይ ያሉት ራሱ ቴዲ ሐዋሳ ብቻ ይሻላል ቴዲ ሐዋሳ እግዚአብሔር ቴዲ ሐዋሳ የሆነ አራድዬ ነገር ናት እንዳብቹ ነገር ነው ቴዲ ሐዋሳ ሌላው አባ ፋንጉሎ ካፓቹፖ የሆኑ ሰዎች ናቸው እንዳለ
ማን ያለው ግስ ዘመድኩን ማሽላል አፉ ላይ የተሰጣ ሰውዬን የሚመስለው እሱም ፖለቲከኛ አይደለም። ዝም ብሎ የጆራ አይነት የሃይማኖት ፖለቲካ ነው ሲያካሄድ የሚውለው። አይኑ ሞጣ እንትናን አውቀዋለሁ፣ ዘመድኩንን አውቀዋለሁ። ሞጣ ፖለቲከኛ አለ ማስተያየት ሰጪ፣ ፖለቲከኛ አለ ማስተያየት ሰጪ ያያል፣ ሁሉ ነገር ያያል፣ ሁሉ ነገር ይመለከተዋል። ዛሴ ማንን ሽመልስ አብዲሳ አያምርም። እኔ ይሄለም የሆነን ከተማ አስተዳደር ብሎ ሰጥተውታል። ከየትም አምጥቶ ከተማውን እንደምንም ብሎ ኃላፊነት እየተወጣ ያለ ሰው ብቻ ነው እንጂ ቆንጆ አይደለም። ሽመልስ አነቲናሪ አይደለህማ ሽሜ እንዴ አይደለም፣ እግዚአብሔር አይደለም። ግን የለም አሜሪካ አሁን ህዝቧን ለማስተዳደር አፍሪካ ወደ ውስጥ መቅመቃም ቢሆን ህዝቧን ትመግባለች አይደል? ፉድ ስታምፕም ምናምን ብላ። ሽመልስም ኦሮሚያን ክልል ምራ ብሎ ተሰጥቶታል። እንደምንም አብዶ ተዘግዝቆ ምን ብሎ የለም አንድ እናት ልጅ ከወለደች በኋላ ስፈልግ አዝላ ስፈልግ ጥላ ስፈልግ ምን ብላ ምናምን ታሳድግ የለ ኃላፊነቷን እንደዛ እየተወጣ ያለ ሰው ግን ቆንጆ አይደል። አሁን ቆንጆ እየፈለግን ነው። ፖለቲከኛ አለ ሽሜላል ነቲናሪ ዋን ማናር ከንቱ በዲያ ሌላ ሰውስ አዳነች አበቤ በጊዜዋ ግን ኢንተለጀንት ናት። ትምህርት ላይ በጣም ጎበዝ ናት እኮ አዲ ትምህርት ላይ ጎበዝ ናት። እንደ ሴቶች እንደዚህ ጥፍር ስለማትል ደስ ትለኛለች። እንዲህ ናት በቃ። ፈለክ ካልፈለክ ሞቀ በረደ ምን አገባት? እቅዷ ነው። ዛሴ ትፈርሳለች። እንደ ሴት እንደዚህ የለም እንዲህ አትልም። በቃ ፎከስ እንደ ወንድ ናት እሱ። እንደዚህ አይነት ሰዎች ትምህርት ላይ ጎበዞች ናቸው። ያ ቱና አሁን ፖለቲከኛ ናት ብላችሁ ነው እዚህ ምጽፋት። እቺ ልቃሚ ድዳም ፋሚሊ ሌላ ፖለቲከኞች። አንድ ፖለቲከኛ የሚያም ከሚዲያ ቴዲ አዋሳ የሆነ የለም እንደኔ ቅብ ነገር ትንሽ አራድዬም ነገር ናት የለም እንደዛ ነገር እስካን ነገር ነው እንደዚህ እስከን አርጎ ያ ከትክክለኛ ደግሞ ሀገር ውስጥ ካሉትስ ደግሞ አብቹ ነው እናቴቱም ከነሚስቱ ደስ የሚል የላይፍ ስታይል አላቸው። ይሄ የሚታይ ነው አይደል? የሚታይ ያ ታከለ ኡማ አይ ቲንክ ትንሽ አራዳ ነገር ነው ታከለ ኡማ። አሁን ታከለ ጎማ ሳይሆን ያ አራዳ ነገር ነው ታከለ ትንሽ ከወጣቶች ጋር ይግባባል አይደል? ወጣቱ ይወደዋል ታከለ። ያ ግን ቆንጆ አይደለም። አሁን እኮ ፖለቲከኞች ቆንጆ ናቸው ቆንጆ አይደለም ላይ ነው ጨዋታችን አይደሉ ጋይስ የሉ ያ ልደቱ ማን ነበረ? ልደቱ አፉ አካባቢ ሆነ ብዙ በማውራቱ ነው መሰለኝ አፉ ወደ ላይ እየሸጎጠ መጣ። ጂጂክያን እየመሰለ መጣ አይደል? አፉ አካባቢ እንትን እያለ መጣ። በወጣትነቱ አይ ቲንክ አሪፍ እንትን ይመስለኛል። የሆነ አጎታለኝ እሱ የሚመስል ልደቱ የሆነ የሚወዳት ልጅ ነበረች አሜሪካኛ ጋር ገብታ ወጣወራ አታስታውሱም አይደል? ያ ተው ችግር የለው። ግን ልደቱም የነፈሰበት የት እንደሚቆም ገና እርግጠኛ ሳይሆን ሳያስበው ጊዜው ሄዶበት የነፈሰበት ፖለቲከኛ የነፈሰበት እንጂ ነገሮች በጣም ግንዛቤዎች አሉት። ግን አሁን ያ ነገር ስለከሸፈበት እንደገና ደግሞ ሰሚ ስላጣ ነጭናጫ የሆነ የመጣ ሰው ነጭናጫ ሆኖ እየመጣ ያለ ሰው ያ እሺ ሌላስ ጋይስ ፖለቲከኛ ነው ያለው እንጂ ዘረኛ ነው ጥሩ ያላችሁ እንዴ? ታምራት ላይኔ ይሄ ሚስቱ ምንም
አሁን ፖለቲካ ተተወይለ እንዴ ያለ እንዴ ምንድነው እሱ የቆየ አይደለ ኤክስ ምናምን ነገር አሁን አስተያየት ራሱ ይሰጣል እንዴ ድልዬ ቲንክ ብርሃኑ ጁላ ምን ያምራል ብርሃኑ ጁላ እግዚአብሔር ምንም ያምር ኧረ በስማ አያምርም ያ እሱን ታንክ አሸከመ ተኩስ ነው ተኩስ ዛሴት ከተኩስ እና እኛ አሁን ጋይስ እኛ የፖለቲካ ችግር የለብን እንዴ ከቀልባችሁ ነው ፖለቲከኞች የሴንሲቲቭ የምትሆኑት ነገር እሺ ለተገኘው ላይ ይቀበብል ማባ እንዴ ኧረ ሰርግ መሰናችሁ እንዴ ምናወራው ያምራሉ አያምሩም ወይ ፖለቲከኛ ማን ነው ከፖለቲካ የሚያምረው ነው አታምሩ ታምራለ እስቲ ቤትኛው አፍንጫ ነው ቀጥ ያለው ምን ነው ቀጥ ያለው በማስረጃ ክሰሰኝ እስቲ ለማመገርሳ ኦኬ ነው ግን ቆንጆ አይደለም ኦኬ ግን ቆንጆ አይደለም የሆነት አርከበ ቁባይ እንዴት ነበር ፊቱ እንዴት ነበር እየጠፉ መጡ ማለት ነው ስንት ዓመት 3 ዓመት 4 ዓመት 3 ዓመት ሆነን ከፖለቲካ ከራቅን ጋይስ እዚህ ሚዲያ ላይ አሁን ፖለቲካ የሚያወሩ ሰዎች ማን ቆንጆል ሀብታሙን አይታችሁታል ሀብታሙን አያለውን አይታችሁታል ኤርሚያስን አይታችሁታል ኤርሚያስ ሸሚዝ ይለብሳል ከስር ዝም ብሎ ፓንት ለብሶላ ነው የሚቀመጠው ዛሬ ያለን አጀንዳ ከወደንትን የመጣ ነው ይባባሉ ይተባበሩላል አንዳል ቆይ ብድግ ቢሉ እኮ አዳሚ ወይ በቁምጣ ነው በፓንት ነው ያለው ዝም ብሎ እዚህ ጋር ብቻ ነው እኮ ሱፉን አድርገው ይመጣሉ የእውነት ምንም ነገር ለካ ሲዘጉ ሲጋራቸው ነው ቡልም ያደርጉት እስቲ ብድግ በሏቸው እያንዳንዱ ሱፍ ለብሰናል ብሎ የሚዘግቡት ሀብታሙ አያሌው በነገራችን ላይ ፖለቲካ አይችልም ከኤርሚያስ ከፌስቡክ ከምናምን የለቃቀማት ነው ዝም ብሎ ነው አስተያየት የሚሰጠው እንጂ he is not ፖለቲካ ስለማይችል ሄዶ ወደ ዘር ወደ ምናምን ነገር የመወሸቁ ምክንያቱ ይሄ ያ ኢየሩስ ከተንኮል ላይ ተነሳ አፏ እየተጣመመች የመጣች ሴትዮ ናት ባላና እሷ ተፋተው እሱ ሳሎን ቁጭ ብሎ እስክንድር ነጋን ተቃውሞ ዜና ይሰራል እሷ ደግሞ ጋይስ ምግብ ቤት ቁጭ ብላ እስክንድር ነጋን ደግፋ ዜና ታነባለች ይጣሉላል እዛ ሁለቱ እንዳይለያዩ ሞርጌጅ ሁለቱም አንድ ላይ ነው ያላቸው ገባችሁ ሞርጌጅ ይከፍላል እንዴ በጣም ነው ያስቁት እኮ የነሱ ታሪክ ሲሰሙ ሌላ ያ ሞጣ ፖለቲከኛ አይደለም ሞጣ አስተያየት ሰጪ ነው ፖለቲከኛ አይደለም ያ አስተያየት ሰጪ ነው ይገባዋል he just a comment ይሰጣል ያ ታማኝ አሁን ተቀባይነት እንደማያገኝ አውቆ ጥጉን ይዞ የተቀመጠ ሰው ነው ባውን ታይም ማን ነው ኮም በኋላ የሚሰማው አይሰም ዶክተር አብይ ምን እንዳረገ ታውቃላችሁ ትልቅ ሳይኮሎጂ እንዳለ ፖለቲከኞች ናቸው የሚባሉት ላይ የሰራ ትልቁ ነገር ይሄ በሚዲያም በፖለቲካም በምን በጣም ተሳስፈው ያላቸውና በህዝብ ተቀባይነት ያላቸው መጀመሪያ ከነሱ ጋር ተግባባ እንዲሰግዱለት አረጋና ከዛን እንደማይረቡ ደግሞ አውጥቶ ጣላቸው ህዝቡ አንድ ጊዜ ስለተፋቸው ካምቦላ ቢያወሩ አይሰማ ምን ታመጣላችሁ ያንን ታክቲክ ነው የተጫወተባቸው ሁሉም በመጀመሪያ ስለሱ እንዲሰራ ዜና አደረገ ሁሉም የሱ አገልጋይ አደረጋቸው ከዛ በኋላ ወደ ህዝብ ሲመለሱ ይሄ ሰው በሊታ ነው ሲባል ሲያለቀለቁ እንደነበረ ቢፎር እና አፍተር ዩ ሪሜምበር ዛት ታይም አይነት ዶክመንት እንዲሰራባቸውና ሰው ያንን እንዲያ እንትን ተሰሚነት እንዳይኖራቸው ነው ያደረጋቸው he plays this እንትን ማነው ሆዳም ማነው ምናምን በጣም ብዙ ፖለቲከኞችን ያወቅ ነው በዶክተር አብይ ጊዜ ይሄ መቼም አይካድም ራይት አይካድም የሙጎሳ ጥግም ዶክተር አብይን ሲያሞግሱ አየን ሲቃወሙም አየን
ከዛ ድሮ አምኗቸው ከነሱ ጋር መንግስትን የሚቃወም ለወደፊት ጋራንቲ ስለሌላቸው እምነት የለው ታማኛውን ብር ለሰብሰብ ጂኒ ቢል ማን ነው የሚሰማ እንዴ? ጠቅላይ ሚኒስትሩ እኔ ላይ የሚጠበቅ ሀገራዊ ነገር የሚጠበቅ ነገር ካለ እንድዘምትም ጥሪ ካቀረቡልኝ በክብር እመጣለሁ አለ። በዚህ ጦርነት ውስጥ መጀመሪያም ስሟገት ነበር እንዳይል አመጣና ጥሪ ያቀረበለት መጣ። ከዛ እዚህ ላይ እንትና ነው ሚኒሊክ ዘመቻ ላይ እንዲሳተፍ አደረገው። አሁን ሀገር ፈረሰች የሚል አስተያየት እንዴት ነው የሚሰጠው? አብረን በልተን ሞጥሞጠን እንዴ አብረን እንደ ሀገር አብደን በምን መስረጅ አየ አፍን ተመልሰ እንዳታወራ ነው። ይሄን ሳይኮሎጂ ነው ዶክተር አብይ የተጫወተ ይሁን ይሄንን ጆርን እኛ እንደዚህ ነው ለኛ ለሙምቻ ኸኛፍ ሙምቻ ይሄን ቦታ ይወክላል ብለን ለኛ ሚኒስቴራችን ይሄን ነገር ሰተነዋል ብሎ ሚኒሶታ ላይ እንዲህ አርጎ እንዲሰጥ አረገው። ከዛ በኋላ ማዱሱ ለማ መገርሳ ምናምን ሶስት ሆኖ ባንድ ላይ ወንድማሞች ሲጎራረሱ ምናምን ከዛ ትንሽ ጠብ ሲመጣ ጆር ለግሉ ተደምረሃል አለችው ቤቲ ስትለው ፎርሙላው ማን የሰራው አለ። ፎርሙላው ማን የሰራው ሲል እኔ ያኔ ነው የሳኩት መቼ መሰላችሁ? ሲታሰር ፎርሙላውን እሱ ከሰራው ታዲያ ከፎርሙላ ውስጥ አንድ ሲምቦል ተሰርቆበት ነው እስር ቤት የገባው። ሲምቦሉን ፍለጋ ነው ዶክተር አብይ አንዱን ሲምቦል ደብቆበት ነው ፎርሙላውን የሰራው እሱ ከሆነ አንዱ ሲምቦል ከማል ተወስዶበታል ማለት ነው። ዶክተር አብይ ሲምቦሉን የወሰደበት እንደገና ጀስት እንቁራሪት ሁለት እንቁራሪት ለሊቱ ሙሉ እየጮኸ ቢያደር ብዙ የሚመስልህ ግን ስታየው ወይ አንድ ወይ ሁለት እንደሆነ እሱ ደጋፊው ሙሉ ዓለም ሁሉ የሚጋጭ ነበር የመሰለው። ከዛ ነቲንግ ምንም እንደማይመጣ አሳየ። ህዝቡ ሲያውቅ ተለቀቀ። ሂድ አላለው፣ ሂድ አትበለው እንዲሄድ አድርገው የሚባል ሲስተም ነው ያደረገው። ዛሴት ያኔ ሚኒሶታ ምናምን ላይ ቱር ሲያደርግ የቴንኪው ገለቶማ ፕሮግራም ሲያስካድ ምን ብለው ነበረ? ጋቢ እንደዚህ ስሩ አንጥፈው ጆዋር ስር በኦሮሞኛ እባክን ወደ ሀገር ቤት እንዳትገባ ህይወት እንድታጣ አንፈልግም ሲሉ ፈረስ ላይ አድርገውት እኔ ሁሉ ነገር እቀበላችኋለሁ ምትሉትን ሁላ ግን አንድ ነገር እንዳትሉ ሀገር አትግባ አትበሉ እኔ ሞቴ ሀገሬ ላይ ነው አለ። ያኔ ሪአክሽን ላይቭ ስናረግበት ነበር። ቀጥታ ሪአክሽን ስናረግበት ነበር። እናቶች እንደዚህ እያለቀሱ ሲለምኑት እንዳትገባ ሞቴ ሀገሬ ላይ ነው አለ። ኬንያ ላይ ጫት ሲቅም ነው ያገኘነው። ማን ውጣል አያችሁ የሚለው ነገር ሁላ ውሸት እንደሆነ በራሱ ጊዜ በሂደት እንዲያወራ ዶክተር አብይ አይናገርም። እንደዚህ እንድትለፈልፍ ነው የሚያደርግ። እኔ አንዳንድ ጊዜ አባባ ግርማም ይመስለኛል ወይ ዩጩፋም ይመስለኛል ምናምን ዶክተር አብይ ሁሉንም መንዝሮ ፖለቲከኞችን እንድናውቃቸው ነው ያደረገን ከወሬ በስተቀር። እያንዳንዱ ስንት ዓመት ለህዝብ እንታገላለን የሚሉት አንድ ባለስልጣን ሃይ ብሎ ሰላም ብሏቸው የሆነ ቦታ ፕራይስ ሲሰጣቸው ያ ሁላ ድንፋታቸው ባዶ እንደሆነና ስለ ሀገር ሳይሆን ስለ ራሳቸው ስልጣን ብቻ ፎከስ እንደሆነ ለህዝቡ ቆጥሮ ነው ያስረከባቸው ዶክተር አብይ። ይሄ ከየመን የታሰረው የነበረው ማን ነበር? አንዳርጋቸው ጽጌ በጣም ነው የተጫወተበት። አንዳርጋቸውን ጽጌ አይደል የሚባሉት እነሱ እንደዛ እንዳላሞገሰ ተንኮለኛ ነው ሲል ማን ነው የሚሰማው? ካሁን በኋላ ለካ ሁሉም ጥረቱ ጨዋቱ ምን የሚለው ፎከስ ስትሰጠው ነው የሆነ ትኩረት ስትሰጠው ሚኒስቴሩ ያውቀኛል ሚኒስቴሩ እንደዚህ ይሄ ብቻ ነው ፖይንታቸው እና ያ ፖይንታቸውን
አልነገረም ዶክተር አብይ ራስ እንድታሳየ ነው እንትን ሁኔታ ያመቻችላቸው ሁሉንም ማን ነበር ይሄ ዲክታተር ምናምን እያለ ይጮህ የነበረው ማን ነበር ስሙ? ታምራት ማን ነበር ስሙ? ማን ነው ስሙ? ማን ነበር ስሙ? ማን ነበር? መለስ ዲክታተር ምናምን አበበ ገላውን አይታችሁታል? ምን እንዳለ እስካሁን ድረስ እንዳየሁት የኢትዮጵያዊነት ልክ ምናምን 100 ቀን የአራት ወር ነው ምናምን አገዛዙን እስካሁን አይተነዋል። ሁኔታው የ40 ዓመት ይመስላል እና ምናምን ብሎ አይታችሁታል አድናቆት። አሁን እንዴት ነው ዶክተር አብይ ዲክታተር ብሎ የሚጮህ? አያች ስነ ልቦናቸው ነው እንዳለ በሚዲያና በመለ አዲስ ፖለቲከኛ ካልተፈጠረ በስተቀር የነበሩት ማንንም ሰው አይሰማቸው። ካም በኋላ ጌታቸው ረዳ ፖለቲካ የፈለገ ቢያወራ የሱ ተከታይ ይሰማዋል አይሰማው? ጆኖሳይድ ነው ጆንያ የሚባለው ነገር ራሱ በአሜሪካን ቢቢሲ ነው ምናምን ሪያሊቲ እንት ላይ ተጠይቆ ምንድነው ያለው? ጦርነት ላይ ሲኖር ሁሉ የራሱን የድረስልን ጥሪና እንትኖችን ይጠቀማል ያለው እና ዶክተር አብይ አልፈጸመም ማለት ነው ሲል ላይክ ዛት ምናምን ብሎ ነው የመለሰለት። አያች ካም በኋላ ምንድነው የሚያደርገው? ሚዲያ ላይ ያሉትም ሆነ ተቀባይነ ምናምን የሚሉት ተጫወተባቸው እኮ አይደለም። በውስጣቸው ያለው ፖይንት መድረሻና መነሻ ምን እንደሆነ ራሳቸው እንዲለፈልፉ ነው ያደረጋቸው ሳይኮሎጂ። ጆዋርንም እንደዛ ነው ያደረገው። ለ1 አመት ነው ለ2 አመት የሚቆይ ቪአይፒ ጥበቃ ተደርጎለት በ50 ምናምን ሚሊዮን ብር የተገዛ ቤት ውስጥ ይኖር ነበር። ገብቶቻል? 2 መንግስት አለ፣ አንድ ቄሮ አንድ የፌደራል ምናምን ያለ እንደዛ ሲያቀርብ ቄሮውን ሰላሚ ነው የሚለው ጆዋር። ምን ገዝቶለት ቁብ እንኳን ይዞ የማያውቅ ሰው የሀገር ቤት በምን መንገድ ነው የኦሮሞ ማህበረሰብ የሚያስተዳድር? የኦሮሞ ማህበረሰብ እኮ የተለያየ ሃይማኖት ያለው እሱ ደግሞ ክርስቲያንን አይደግፍ። እኛ አካባቢ ያለ ክርስቲያን ቀና ብሎ ካየ አንገቱን በመንጫል መተዋለናል። ክርስቲያኑ ኦሮሞ አባቴ እንዴት ነው እሱን የሚከተል? እንዴት ያምነዋል? ዘሴ እና ኢትዮጵያዊ አይነት አላማ የለው ማለት ኢትዮጵያ ብዙ ነው ውስጡ ጅጉርጉር ነው። ያንን ያካተተ አይደለም። ዶክተር አብይ እንዳለ የነበሩትን ፖለቲከኞች ትልቅ ሰዎች ናቸው ምንላቸው ትንሽ ሰው አድርጎ ነው ያቀረባቸው። እሱ ተናግሯቸው አይደለም ራሳቸው እንዲለፈልፉ ነው ያደረጋቸው። ራሳቸው ተቃውሞ እንኳን ቢኖራቸው አፋቸው ሞልቶ ለመናገር አሁን ሰው ያምነናል የሚል አይነት ጥርጣሬ ውስጥ ከራሳቸው ጋር እንዲያወሩ ነው ያደረጋቸው። ብርሃኑ ነገርም ትምህርት ሚኒስቴር ላይ እንትን አደረገው። ይሄው የተማሪ መጫወቻ አደረገው። ተማሪ ፈተና ባለፈ ቁጥር ግጥም ይሄው ኤአይ ላይ የለቀቀ አከሲ ማን ይለቅለታል። አሁን ለብርሃኑ የተዘፈነለትን ዘፈን አንድ ላሰማችሁ። ለብርሃኑ የተዘፈነለት ኤአይ እንትን